አስቆልቆ መለየት ሁሉም ነገር ጋር መሆኑ ያውቁባቸው ነው ጥንካሬ ብታደርግ ሴት መሆን መታደል ተፈጥሮ መታገል ሴትነት ብልሃት እያጣች መግባት ተስፋ ባለመቁረጥ መቆየት በጽናት ማማት ያለ እረፍት ራስን መስዋዕት ለብዙ ስብራት እስኪ ስላንቺ ሌላ አውራ ቤት ያየሽው መከራ ሞት ላንቺ ቢራራ አምላክ የናርጎት አደራ ጊዜው ደርሶብኝ ልካስሽ ልቤን ፍቅር ላልብስሽ ሐሴት ከሰጣት ለነፍስሽ የዓለም ዙፋን ላውርስሽ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስቄ ነው ለኔማ ደምቀሽ ኖርልኝ ፈርተሽ ታይልኝ ሁሌ ሁሌ ማማ የዛሬው ቀን ያው በአጠቃላይ በዓለም አቀፍ ደረጃ ለ115ኛ ጊዜ በሀገራችን ደግሞ ለ50ኛ ጊዜ የዓለም አቀፍ የሴቶች ቀን ማርች 8 እናከብራለን። ይህንን ስናከብር ዋና ዓላማው በተለይ የሴቶችን ተጠቃሚነት ምን ደረጃ ላይ ነው የሚለውን ፖለቲካዊ ተጠቃሚነት፣ ኢኮኖሚያዊ ተጠቃሚነት፣ በማህበራዊ ዘርፉ ያላቸውን ተጠቃሚነት ለመዳሰስ እና ጉድለቶችም ካሉ ለማገዝ በሚል በዓሉ ይከበራል ማለት ነው። በተለይ እንደኛ የአጠቃላይ የመንግስት ሰራተኛ ሴቶችን ተሳትፎ ለማሳደግ በተለይ በመጀመሪያ የራሳቸውን ሚና ምንድን ነው የሚለውን በተለይ በዘርፎች ሊሆን ይችላል፣ በኢኮኖሚ ዘርፍ፣ በፖለቲካ ዘርፉ፣ በኢኮኖሚ ዘርፉ ሚናቸውን የማሳወቅ የግንዛቤያቸውን የማሳደግ በዛ ደግሞ ሚናቸውን እንዲወጡ ተሳትፏቸውን ለማሳደግ በተለይ የሴቶች ሚና የጎላ እንደመሆኑ መጠን በተለይ አጠቃላይ ካለው እንደ ሀገራችንም ቢሆን ካለው ህዝብ 50 እና ከዛ በላይ ፐርሰንቱን የሚይዙ እንደመሆናቸው መጠን በሁሉም ዘርፍ ሚናቸው የጎላ ወይም ደግሞ ሚናችን የጎላ ስለሆነ በዚህ ዘርፍ ሚናቸውን እንዲወጡ በርካታ ስራዎችን እየተሰራ ነው። በተለይ አደረጃጀቶችን ማጠናከር ከጸጥታው ሁኔታ ጋር ተያይዞ በተለይ ሴቶች የጥቃት ሰለባ እንዳይሆኑ የግንዛቤ ፈጠራ ስራ እየተሰራ ነው። በተለይ በገጠሩ ማህበረሰብ አካባቢ ብዙ ጾታዊ ጥቃት እየተፈጸመባቸው ከትምህርት ገበታ ውጭ ሆነው ያለ እድሜያቸው የስራ ጫና በዝቶባቸው በርካታ ጉስቁልና ውስጥ ያሉ እህቶቻችን ሴት እናቶቻችን እንደመኖራቸው መጠን ይህንን እንትን ለማለት በተለይችን አሁን ያለችውን አንጻራዊ ሰላም ተጠቅሞ በማስፋት ከዚህ ችግር ማህበረሰባችን እንዲላቀቅ እኛም በቻልነው አቅም በደረስንበት አቅም የግንዛቤ ፈጠራ ስራ እየሰራን እነዚህ ሰዎች ከዚህ ጥቃት ሰለባ እንዳይሆኑ ብዙ ስራዎች እየተከናወኑ ይገኛል ማለት ነው። ሴቶች አጠቃላይ አሁን ባለው ነባራዊ ሁኔታ ለሰላሙ ሚናቸው የማይተካ ነው እና የቻሉትን ያህል ተሳትፎ አድርገው በተለይ
ለሰላሙ ያላቸው ሚና እንዲወጡ መልእክት ማስተላለፍ እፈልጋለሁ። በተለይ ጫካ ያሉ ተሳስተውም ሊሆን ይችላል፣ አውቀውም ሊሆን ይችላል የወጡ ወገኖች ኃይሎች አሉና ለዚህ ደግሞ ጥቃቱ ገፈት ቀማሽ የችግር ተጠቂ እኛ እንደመሆናችን መጠን ለሰላሙ በርካታ ስራዎችን መስራት መቻል አለባቸው። የሴቶችን ሁሉን አቀፍ ተሳትፎ ለመጨመር በየዓመቱ የሴቶች ማርች 8 ይከበራል እና እንደኛም እንደ ዙሪያ ወረዳ ሴቶች በተመለከተ በተለይ ካላቸው ተሳትፎ አኳያ 50% ሴቶች የማህበረሰባችን አንድ አካል ስለሆኑ ያሉበትን የአደረጃጀት እና ሁሉን አቀፍ ተሳትፏቸው ምን ይመስላል የሚለውም ጥቅል የሆነ ልዩ ልዩ ተልእኮችን የያዘ አጀንዳ ተቀርጾ በዛሬው ዕለት የውይይት አድርገናል ማለት ነው። ይህ ውይይት በጣም ከዓመት አንዴ የሚከበርን በመሆኑ ጭምር ትልቅ ግባት ይጠበቃል። ለሴቶች አንድነትን ከማደራጀት ራሳቸው ሴቶች በግላቸው ማህበሮችን በማደራጀት እና ድርጅቶችን በማጠናከር ተሳትፏቸውን የላቀ ለማድረግ ያመች ዘንድ ልዩ ልዩ አጀንዳዎችን ቀርጸው ሀሳቦችን በማንሳት በነፃነት ውይይቶችን እንዲያደርጉ ይፈልጋል ማለት ነው። እንደኛ ክልል በገጠመን የሰላም እጦት ምክንያት ቀበሌዎችን ተደራሽ ማድረግ ባይቻልም ባለው ነባራዊ ሁኔታ አስቻይ ሁኔታዎችን ተጠቅመን ከተቋማችን ጀምሮ አሁን ላይ ሴቶችን በቅርበት ክትትል ማድረግ አስፈላጊ ነው። ምክንያቱም ባልተለመደ ሁኔታ አሁን ላይ ክልላችን ለተለያዩ ጎጂ ልማድ ድርጊቶች ተጠቂ ከመሆናችን ጋር ተያይዞ ግንዛቤ ማስጨበጥ ስራዎችን መስራት የሴቶች አደረጃጀቶችን መልክ በማስያዝ ከተቋም ጀምሮ ግንዛቤዎችን የመስጠት ስራ እየተሰራ ያለበት ሁኔታ አለ። አሁን በተለይ ከተቋማችን ጋር ሴቶች እና ማህበራዊ ጉዳይ ጽሕፈት ቤት በሰጠን አቅጣጫ መሰረት ስራዎች ውስጥ አንዱ ሴቶቻችን ከአደረጃጀታቸው ጀምሮ በሀሳብ ምን ያህል ነው አንድነታቸውን እያጠናከሩ ያለ የሚደርስባቸውን ጥቃት አንድ ላይ በመሆን እየተሰባሰቡ ሀሳብ በማዋጣት ወደ ከጥቃት ራሳቸውን እየተከላከሉ ያለበት ሁኔታ እንዲጠናከር ከማድረግ ረገድ ስራዎችን እየሰሩ ያለበት ሁኔታ አለ። አሁን ላይ የተጀማመራለ እኔን የማስቀጠል ስራ እየሰሩ ነው ያለ ማለት ነው። እኛ ሴቶች ማንኛውንም ጥቃት እንዳይደርስብንም ይሆን ካለንበት የተወሰነ የተሻለ የብልጽግና እድገትን ጭምር ለማግኘት እኔ ቀርበን መነጋገር ይጠበቅብናል። እንዲህ አይነት መድረኮች ከዓመት አንድ የሚፈጠሩ መድረኮችን ብቻ ሳንጠብቅ በመገናኘት ውይይት ማድረግ በጣም ተገቢ ነው ብዬ አስባለሁ። በተጨማሪም ደግሞ በተለይ አሁን የገጠመን አንጻራዊ ሰላም ተጠቅመን ክልላችን ወደዚህ አዘቅቶት ሲገባ ሌሎች ክልሎች ጋር ካለው ነባራዊ ሁኔታ ጋር በማየት እኩል ተራማጅም እንድንሆን ጭምር እኔ ትልቅ አስተዋጽኦ ሴቶች ማድረግ ይችላሉ። የሰላም አምባሳደር በመሆን ከቤት ጀምሮ በጣም ትልቁ ድርሻ፣ ትልቁ ጥበብ፣ ትልቁ ትውልድን በመቅረጽም ጭምር ሴቶች ትልቅ ኃላፊነት ያለብን ይመስለኛል እና በዚህ የአንበሳውን ድርሻ ወስደን ከቤተሰብ ቀረጻ ጀምረን አስፍተን ሰላምን በመስበክና የወጡ ጫካ ውስጥ ያሉ ወንድሞቻችንን ጭምር እንዲመጡ የሰላም ጥሪውን ተከትለው እንዲገቡ ሀገራችን ወረዳችን ቢሆን በአሁን ባለው ነባራዊ ሁኔታ ከወረዳችን የወጡ ወጣቶችም አሉ፣ ባለሀብቶችም አሉ። እነሱ የሚገቡበትን መንገድ የራሳችንን አማራጭ እየተጠቀሙ ውይይት በማድረግ የተለያዩ ንግግሮችን በማድረግ እንዲገቡ እንዲመለሱና ወረዳችን የድሮዋን አይነት ሰላም የምትሸትበትን መንገድ ያው እንትን ለማለት ጥረት እያደረግን ያለን ይሄ ቢሆን ነው መልካም። እንደ ወረዳችን ቢሆን እናስቀጥላለን የሚል ቀርጸን ብንሄድ ይሻላል የሚል እንትን አለኝ። ስሜ ሰናይት ለገሰ እባላለሁ። የደንበጫ ዙሪያ ወረዳ ሴቶች ወጣቶች ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ነው። ያው ማርች 8 በዋናነት በየዓመቱ የሚከበረው ሴቶችን ተጠቃሚነት ለማረጋገጥ ነው። ከዚህ በፊት ያለው የሴቶች መብት ደህንነት ተጠቃሚነታቸው ብዙ የሚባል ስላልሆነ በየዓመቱ የሴቶችን ቀን በማክበር መብትና ጥቅማቸውን ማስከበር፣ ደህንነታቸው እንዲጠበቅ ማድረግ፣ የሀብት ባለቤት እንዲሆኑ ማድረግ ነው። የሴቶችን ተጠቃሚነትና ተሳትፎ ለማሳደግ ተቋሙ አሁን ላይ ምን እየሰራ ነው? አሁን ላይ ተቋሙ እንግዲህ ያለው ወቅታዊ ሁኔታ ገደብ ቢኖረውም ቢገድብንም ባለው በምናገኘው ተደራሽ በምናደርገው የማህበረሰብ ክፍል የሴቶች መብትና ደህንነት እንዲጠበቅ የማህበረሰቡን ግንዛቤ ከፍ እንዲል የግንዛቤ ፈጠራ ስራ እየተሰራ ይገኛል። ሴቶች ደግሞ መብትና ጥቅማቸው እንዲያስከብሩ ራሳቸው
ጉልህ ሚና እንዳላቸው ይህን ግንዛቤ እየሰጠ ይገኛል ተቋሙ። አሁን ላይ ባለው ነባራዊ ሁኔታ ሴት የማህበረሰብ ክፍሎቻችን ወቅቱ ምቹ ስላልሆነ በሚፈልጉት የህግ ከለላ ሂደው መብቶቻቸውን ለማስጠበቅ ምቹ ባለመሆኑ ነው። እንግዲህ ተቋሙ ተደራሽ ባያደርገው ሙሉ ለሙሉ አንዳንድ መረጃዎችን እየሰበሰበ እነዚህ ጾታዊ ጥቃት የደረሰባቸውን የማህበረሰብ ክፍሎችን በማፈላለግ ወደ ተቋሙ እንዲመጡና ሳይኮሎጂካሊ የሙያ ባለቤቶችን እየጠራን ትሪት እንዲደረጉ አድርገናል። የተለያዩ ፕሮጀክቶችን በማማከር ደግሞ የብር ድጋፍ እንዲያገኙ በስነ ልቦና ከፍ እንዲሉ ብዙዎችን ያደረግንበት ሁኔታ አለ። ግን ደግሞ ብዙ የማህበረሰብ ክፍል አግዘናል፣ ረድተናል አንልም። ምክንያቱም ያው ወቅቱ ያመጣው ስለሆነ በዛ መንገድ አሁን ላይ ተቋሙ እየተንቀሳቀሰ ያለበት ሁኔታ አለ። እንደ አጠቃላይ እንግዲህ እምለው ይህ ወቅት በተለይ ይሄ ቀውስ መላ የማህበረሰባችን ክፍል የሚጎዳ የሚያጠቃ ቢሆንም ደግሞ ከፍተኛውን ጉዳት የሚያስተናግዱት ሴቶች እና ህፃናት ናቸው። ስለዚህ ሴቶች እናት ናቸው፣ ሴቶች ሀገር ናቸው፣ ሴቶች ሁለንተናዊ ናቸው ለአንድ ሀገር እድገት ብልጽግና እና የሴቶችን መብትና ደህንነት ማስጠበቅ የሁሉም የማህበረሰብ ክፍል ግዴታም ስለሆነ ሁሉም ማህበረሰብ ለሴቶች ዘብ መቆም መቻል አለበት። ሴቶችም ለራሳቸው መብት ደህንነት ዘብ ቆመው መሞገት፣ መታገል፣ መብቶቻቸውን ማስከበር ስላለበት ራስን ዝቅ ከማድረግ ይልቅ እችላለሁ የሚል ስነልቦና ሰንቆ ሁሉም መብቱን እንዲያስጠብቅ የሚል ሀሳብ ነው ያለኝ።